በክፍሉ ውስጥ ዝምተኛው እናንተ ናችሁ ወይ ካልሆነ በዙሪያችሁ ዝምተኛ ሰው ታውቃላችሁ? ከስንት አንድ ጊዜ የሚያወራ እርሱን ሰው አክብሩት። ብዙዎቻችን እንደዚህ አይነት ሰዎች አይናፋር ስለሆኑ ወይም የሚናገሩት ነገር ስለሌላቸው ይመስለናል። ነገር ግን ሁሉም እንደዛ ናቸው ማለት ያስቸግራል። እንደውም አብዛኞቹ አይናገሩም እንጂ ብዙ የሚናገሩት ነገር አላቸው። ሳይኮሎጂውም ቢሆን ይህንኑ ያረጋግጥልናል። ዛሬ በዚህ ቪዲዮአችን እነዚህን ሰዎች አስመልክተን ብዙ እንላለን። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ እንደዚህ አይነት ጠቃሚ ነገሮችን ታገኙበታላችሁና አሁኑኑ ሰብስክራይብ አድርጉት። አብራችሁን ቆዩም። በዙሪያችን ብዙ ጊዜ የሚያወራ ቶሎ ራሱን የሚገልጥ ወይም ዝምታን የሚሰብር ሰው ተቀባይነት አለው። በዚህም ዝምተኛ ሰዎች በአጠገባችን ሲሆኑ የሆነ ያልተለመደ ነገርና እረፍት የሚነሳ ነገር አለው። ዝም ካላችሁ ብዙ ጊዜ ሰው ሁሉ ይፈራችኋል። ነገር ግን የሳይኮሎጂው ጥናት ስለ እነዚህ ሰዎች ምን ይላል? አንደኛ፣ ዝምታ ኃይላቸው መሆኑ ነው። አንዳንድ ሰዎች ኃይላቸው እውቀታቸው ነው፣ አንዳንዶች ገንዘባቸው፣ ሌሎች ደግሞ ጡንቻቸው ነው። ነገር ግን ዝምታቸው ኃይላቸው የሆነላቸው ሰዎች ደግሞ አሉ። በቃ ዝም ብለው ሀገር ሁሉ የሚፈራቸው። ጥናቶች እንደሚያረጋግጡት ዝም የሚሉ ሰዎች ሲናገሩ ተደማጭነት የማግኘት ኃይል አላቸው። ምክንያቱም ደግሞ ውድ ነገር ስለሚፈለግ ነው። ለምሳሌ ወርቅ ብዙ ቦታ ስለማይገኝ ሰው ሁሉ ይፈልገዋል። አፈር ግን የትም ስለሚገኝ ዋጋው የረከሰ ነው። ዝምተኛ ሰዎችም ቃላቸው እንደ ወርቅ ነው፣ ከስንት አንድ ጊዜ የሚገኝ። ስለዚህ ሰው ሁሉ በተናገሩበት ጊዜ ትኩረት ይሰጣቸዋል። ከዚህም በላይ የተናገሩት ነገር ተፈጻሚነት የማግኘት እድሉ ትልቅ ይሆናል። ሁለተኛው፣ ዙሪያቸውን ይታዘባሉ። አብዛኛው ዝምተኛ ሰዎች የሚያስፈራው አቋማቸው ዙሪያቸውን መቃኘታቸው፣ እነርሱ ግን ማንም እንዲህ ነው ሊላቸው አለመቻሉ ነው። በጓደኞቻቸው መሃል ማን ወሬውን እንደተቆጣጠረው፣ ማን ሐሳብ እየደባለቀ እንዳለ፣ ማን ደግሞ ለመመሳሰል ሲል ብቻ ከላይ ከላይ እያወራ እንዳለ ሁሉንም ይቃኛሉ። ጥናቶች እንደሚያሳዩት እንደዚህ አይነት ሰዎች ከማውራታቸው በፊት ብዙ መስማታቸውን ያረጋግጣሉ። ልክ አንድ ክፍል ውስጥ ከመግባታችን በፊት ክፍሉ ሰላም መሆኑን እንደምናረጋግጠው አይነት። ለእነርሱ ትርጉም የሌለው ወሬ ማውራት እንደ መጃጃል ብቻ ነው። ሶስተኛው፣ ጠልቆ ሐሳቢነታቸው ነው። ጥናቶች እንደሚያረጋግጡት ብዙ የማይናገሩ ሰዎች ብዙ እንደሚያስቡ ነው። ከመናገራቸው በፊት በጉዳዩ ላይ ጠልቀው ያስባሉ። ብዙ አያወሩም፣ ነገር ግን ቃላቸው ከባድ ነው። እንደዚህ አይነት ሰዎች ብዙ የማያወሩት የሚያወሩበት ሐሳብ ስለሌላቸው አይደለም፣ ነገር ግን እንደውም ብዙ ሐሳብ ስላላቸው እንጂ። በዚህም የትኛው ጠቃሚ ሆኖ መናገር እንዳለባቸው እስኪያስቡ ድረስ በዝምታ ጊዜን ይወስዳሉ። አራተኛ፣ የስሜት ጥንካሬነታቸው። እንደዚህ አይነት ሰዎች ሁሉም አእምሯችን ውስጥ ያለው ሐሳብ መወራት እንደሌለበት ጠንቅቀው ያውቃሉ። መች ማውራት እንዳለባቸውና እንዴት መናገር እንዳለባቸው ይመረምራሉ። ይህንንም የሚያደርጉት በተቻላቸው መጠን የሌላውን ሰው ስሜት ሳይጎዱ ሐሳባቸውን ለመግለጽ ስለሚጠነቀቁ ነው። ለዚህም ብዙ ጊዜ በወሬያቸው መሃል ዝም ሲሉ ይታያሉ። ሌሎች ለመታየት ብለው ብዙ ሲያወሩ፣ እንደዚህ አይነት ሰዎች ግን ትርጉም ያለው ነገር ሲኖር ብቻ ይናገራሉ። አምስተኛውና የመጨረሻው ራሳቸውን የሚከላከሉበት ጥበባቸው በመሆኑ ነው። ለአንዳንዶች ደግሞ የሚያስደንቀው ዝምታ ማንነታቸው ሳይሆን አብዝተው የተለማመዱትና ያዳበሩት ጉዳይ መሆኑ ነው። ያለፈ ታሪካችን ላይ ሰዎች ሳይረዱን ሲቀሩ፣ ሲነቅፉን፣ ሲተቹንና የእኛ ሐሳብ በእነርሱ ዘንድ ተደጋግሞ ተቀባይነት ሲያጣ አእምሯችን ዝምታን እየተለማመደ ይመጣል። ምክንያቱም አእምሯችን ማውራት አደጋ አለው ብሎ ስለሚያስብ ነው። ብዙ ማውራት ለማይሆን ነገር ስለሚዳርገን ዝምታ ብዙ ነገሮችን የምንሸሽግበት ጥበባችን ነው። ስለዚህ በቀጣዩ ቀን ዝምተኛ ሰው ሲገጥም ሁሉም አይናፋር ስለሆነ ብቻ ዝም እንዳላለ አስተውል። ነገር ግን ካንተ የበለጠ ስለ ጉዳዩ እያሰበ እንዳለ፣ ዙሪያውን እንደሚቃኝ ወይም ራሱን እየጠበቀ ሊሆን እንደሚችል ገምት። እናንተ ስለዚህ ጉዳይ ምን ትላላችሁ? ዝምተኛ ሰው ገጥሟችሁ ያውቃል? በኮሜንቱ ላይ አስታውቁን። ቻናላችንን ሰብስክራይብ በማድረግና ቀጣይ ስለምን እንድንሰራላችሁ እንደምትፈልጉ እያሳወቃችሁን አሁንም ቤተሰባችን ሆናችሁ ቀጥሉ። እስከዚህ ስለተከታተሉን ከልብ እናመሰግናለን። እኛ እዚሁ ጋር በቃን። በቸር ቆዩን።